ሲጠፋ ግን የምታለቃቅሱት ነገር በቃ ብሶት ምናምን ይዛችኋል። ልክ ጊፍተር ሲጠፋ የሆነ ይመጡና ምትሉት ነገር እንጠብቁት የት አዋሳን ያለሁት አዋሳ ሄድኩኝ እኮ ሀይሌ ግራንድ ነሽ አዋሳ ነኝ እኔ ፍቅር አዋሳ ዝናብ እየዘነበ ስለሆነ ትንሽ እዛ ሂጅ ዝናና ብዬ ነው ጋይስ ቢራ በስትሮ የኔ ፍቅር እኔ እኮ ጠጅም በስትሮ ነው የምጠጣው አታውቂም እንዴ ቴራኒዬ ጠጅም በስትሮ ነው የምጠጣው ለየት የሚያደርገኝ እኮ ይሄ ነገሬ ነው ከሰዎች ናርዲዬ አንቺ ሮማንን አሳሰርኳት ብለሻል ነበር ወይ ለጨዋታው ድምቀት ነው የኔ ፍቅር ቅዳሜ ጁን ሰላም አታወራም እንዴ ምን እሺ ነው እንዴ ሳነካው ያናደደኝ እኮ ሳነካው እኮ ኖርማሊ ከሳምሊ ጋር ተደርቤ አብሬ በይ ግፊ ምናምን በቃ ቀጥቅጭ ምናምን ብላት እኮ ቆንጆ ነው ምን አልኳት ተይው እባክሽን እዛ ነኝ በቃ ያወረድኩለት ግማታ ማሳዝኑኝ ይላልጅ እከካ ደሞ እኔ ሰው ነገር ይላል እንዴ እንዳንተ አይነት እዚህ እኛ ሰፈር ያሉት ቅነጮች ናቸው ኮተታ ያሟል እንዴ ከኔ ጋር ደሞ ዋያፍም እንዴ እበት ለውጪ ምግብ መገዛውን አንተን ቀጥ አድርጎ ያኖራል የከክ ልጅ ቆይ ደርስብኛል እንዴ ቆይ እስኪ አስገቡሽ በጣም አስጨነቀሽ አንድ አበባ ጨርስ አስገቡ ቆይ ግን መሰዳደብ የለም በቃ ሊያወራሽ ነው በስርዓት አንቺ በቃ ፍች በቃ ፌቡ ያስገቢዋል ሰላም እጃ ይሄ ሰላም የሚባል ሰውዬ ግን አስወጪው ኮተታም የልብን አውጣ እስቲ ና ግባና ከክ እኔ እኮ ለምንድን ነው የሚከፋሽ አንቺ ሴትዮ ማለት አንቺ ልጅ አይሹ ምስኪን ነው ቆይ ይሄ ሁሉ አበባ የሰጠሁሽ ምንድን ነው ጊፍት ጋለሪሽን ለሞላልሽ ነው አስገብኝ እኮ ነው አንቺ ከካ ቆይ እኔ የሚገርመኝ ነገር ማለት ነው ፌቨር እኔ እኮ ላገኝሽ ብል እኔ መጥቼ አስቤዛ ቀብዬሽ እንደምሄድ አታውቂም ቤትሽ ጊሰን ያለሽ እኮ 25 ደቂቃ እኮ ነው ያለሽ ፌቨን ለምን ነው የምትፎክሪው ለምን አንተ ከምትቀጥረኝ ያለበት ቦታ አልመጣለም እኔ እመጣለሁ እኮ ምን ችግር አለው እኮ እኔ እኮ እመጣለሁ እኮ ወንድ ልጅ ነኝ ችግር የለውም ግን ለሴት ልጅ እኔ እጄን አላነሳም አፌን አልከፍትም አንቺ እንደተናገርሽው እኔ ሰክሬ አልሳደብም መጥፎ ልጅ አይደለሁም ስትሰድቢኝ የሳኩ እንዴ ለምን ይከፋሻል ምንድነው ችግሩ ደሞዝ አልወረደም ደረስክብኝ 8 ሰው ቁጭ ብሎ የሚያይሽ ነበር ይሄው 134 ሰው አመጣሁልሽ አይሽ አይደለ አጀንዳ ልታረጊ ፈልገሽ ይኸውልህ ይሄ አዲስ አካውንት ነው ይኸውልህ ስመልስ የሚገርም አይዞሽ እኔ ሰው ከጠማሽ ሰው ሰበስብልሻለሁ አታስቢ የኔ ቆንጆ እሺ እኔ ደግሞ ልንገርህ አዳምጠኝ ይኸውልህ ባሻ ምንድነው የሚከፋት እቺ ልጅ እሺ አዳምጥማ አንድ የሚታርገው ይኸውልህ እኔ እንዳንተ እኔ ቲክቶክ ላይ ባስኖሩ ግን በጣም በቃ በማን ዝናናችሁ ዝም በል እኔ ልንገርክማ ልዩነታችንን እኔ ማንም ሲያውቃል 3-4 አካውንት ነው ማንም ሲያውቃል እኔ ማንም ያቀኛል አንቺ ማፌመስ እኮ ነሽ እኮ ፈመሰሽ እኮ ድብዝ ብሎ ስምሽ ሊጠፋ ሲል ይኸው እየቀሰቀ ይኸውልህ አዳምጥ እኔ ቲክቶክ ላይ እንዳንተ ሰው የለም አወራ ሙሉ ያስኩኝ ሰው ላይ ምናምን ነው ልፋጫ የሰው ባሻ አረ በቃ ውጣ በቃ አንተኛ አረ ቀን እኮ ነው አሁን በዚህ ሰዓት ተኛለን ፈልገው ነው አረ እኔ ችግር የለውም እኔ ኮቺ መደበሬ እኮ ነች የዛኔ ሰው ማላገኝ ስላችሁ አሁን ላይ እንኳን አወጣለሁ ሰው አገኘ የዛኔ ማንንም ሰው አላገኝ ኤዲት አድርገው መልኳ ቲክቶክ ላይ በጣም
በጣም ብዙ ጊፍተር አለ። በጣም ብዙ ይሰጡኛል ምናምን ማለት ነው። በጣም ብዙ ጊፍተሮች ነበሩ። ማሮን ሪሜምበር ደም ራሱ በጣም ከመብዛታቸው የተነሳ ብዙ ነበር የሚሰጡኝ ነበር። ከዛ እንደዚህ እንዲህ እኮ አገኘሁ ምናምን። እኔ የዋኔ ደግሞ የዋኔ ስላችሁ የዋህ አይደለሁም። አውጥቼ የዋህነት የዋህ ሳሉ ይሄ ኦፕን እንደዚህ እንዲህ ተሰጠኝ ቲክቶክ ላይ እንደዚህ ያገኘሁ ቲክቶክ ላይ እንደዚህ ምናምን ብዬ አወራለሁ ማለት ነው። ከዛ ራሳቸው ጠላት ሆኖብኝ አይደል በቃ ጊፍት ሲቀዘቅዝ እርገጩ የታባ ቆረቆንዳ እንደውም መደበሪያ ነው። ቅዳሜ ስገባ እንደውም ነገ ስራ ነኝ የመጨረሻ ቀን ነው ነገ። ከዛ ረፍት ነኝ አሳያለሁ። አንተ እከክ ደማፉና ጀርመን ሀገር ላይ እየኖረ ስራ የለው ምን የለው ቁጭ ብሎ እንቅልፉን በጆብ ሴንተር እየኖረ ሰው ሆኖ ያወራል። መንግስት እኮ 560 ብር ይሰጠዋል፣ የቤት ኪራዩን ይከፍልለታል፣ ይኖራል። ይሄም ህይወት ነው። እድሜ ልክን በህይወት አይተው የማታውቀው ገንዘብ ነው ማሳይ። ብር ምን እንደሆነ እንኳን አታውቅም። የብርን ጣም ራሱ አታውቅም። አንተ እከክ ደንዝዞ ወረቀቱ ምናምን ቀምትን ብለው ስራ ራሱ እኮ አያስገቡትም እኮ እዚህ ሀገር ስራ መግባት አይችልም። ለምን እንትን የተቀጣው ብዙ ገንዘብ አለ። እሱን ካልከፈለ አይሰራም። አዳም የማይሰራው እኮ እዚህ ሀገር እኮ ለዛ ነው እዚህ ሀገር ተቀጥቷል። አባቴ ያንን ብሩን ከፍሎ በባስ ያመልጥ ባስ ላይ መኪና የለም ባስ ውስጥ ሲገባ የተቀጣው ምናምን ያ ሁሉ ተጠራቅሞ ይወልዳል። እዚህ ሀገር ላይ ይወልዳል። ያን የወለደውን ገንዘብ ከየት አባቱ ነው 1000 ዓመት ቢኖር ራሱ አይከፍለው አቅም የለውም ስራ የለውም ምን የለው እከክ አንድ ጫማ ነው ፍንድት ያደረገኝ እኮ አንድ ጫማ ተገዝቶለት ሴቶቹ ገዝቶለት ህይወት ጫማዬን ያለቀቅን እኮ ነው ድክም ያደረገኝ ህይወት ጫማዬን ጫማ ያያችሁት የ200 ብር ጫማ ይላል። ቁሻው ለጩጩዎች ለክሪስማስ ፕሮማክስ ያዘዝኩትን አሳያቸዋለሁ። እዚህ ቲክቶክ ላይ አሳያለሁ። አሁን ለክሪስማስ ጊፍት የምሰጣቸው ሶስት አዝዣለሁ። ብሽቴን አድርጌያለሁ። ኤስኤምኤስ ተልኮልኛል። ሰኞ ሳመጣ አሳያለሁ። አይፎን ያላቸው ድጋሚ አይፎን ላብላ አይፎን ዜክስ ነበር። አሁን ደግሞ ቀይር የላቸው ሌላ ደግሞ ፕሮማክስ ወንዳ ከየት አባት አመጣለሁ። ምናልባት ሴቶች ሊገዙ ይችላሉ ተሯሩጦ እንዳለው ልክ ኑሮን እንደኖረው ታያወራል እንደ ጀርመን ሀገር ላይ ኑሮን እኮ አንተ አንድ ብለህ ራሱ አልቀመስከው። የጀርመንን ህይወት እኛ እንናገረው እኛ ብናወራ ያምርብናል። ስራ ፈት ሲያስጠሉ ስራ የላቸው ምን የላቸው። ከዛ ጠዋት እኔ 5 ሰዓት ነው ስራ የጀመርኩት። አሁን የገባሁት 13 ተኩል ከስራ የወጣሁት። መስራት አትችል ምን አትችል እዚህ ሀገር ፍትል ወዴ አላይ ቆሻሻ በይበላጅ ነው የመጠለኝ መዳን ያለበት። እኔ ቲክቶክ ላይ ሙዚቃ እየሰሙ ምናምን ሙድረም ይዝባቸው ራሴ ደስተኛ ነኝ። እንደነሱ አይደለም እንደነሱ ቁጭ ብዬ ስለምን ጊዜና አላሳልፍም። አንድ ጊፍት እንኳን ለሚሰጠኝ ሰው ራሷት ፌበን እችን አሮጊት ጂጂ ምን ትያታለሽ ሲለኝ እኔ ደግሞ ራሴ ጭንቅላት የነገረኝ ነገር ነው እንጂ ሳሚ ራሱ ተሳሪው ስትለኝ አልተሳደብም። ራሴ ጭንቅላት ጂጂ እንደሰርባት ምን ትያለሽ ስለዚህ ስላረጊቷ ስለማን ስለዚህ ስለዚች ሀገሯ ይለኛል። አላወራም ጸጥ። እኔ ደግሞ ለምን አጀንዳ መሆን ይፈልጋል። ወሬ ራሱ አይችል። ለስሙ የአዲስ አበባ ልጅ ይባላል የከተማ ልጅ ሲያወራ ራሱ ፍንድት ነው የሚያደርገኝ። እኔ አንተ ቦን ቲክቶክ ራሱ አልመጣም። ለስሙ የአዲስ አበባ ልጅ ስጃለኝ ቁጭ ብለክ እበት አይንክ እያየ ነው። አንድ ቀን አሳዘነኝ። በላው ጊፍት እስከ ቋቀስ ከለከ የሰጠውክ ሶጣ ነው። ስንት ብር ራሱ አንተ ኦንላይን ላይ ያየሁት ስንት ብር እንደተወሰደብኝ እከክ መናጤ ደሃ ነው ንገሪው እንዴ ማርያም። እና እኔ ተሳፈጠኝ እንጂ እኔ ያሳቀኝ እኮ በጣም ከአነጋገሩ እኮ ያሳቀኝ ነገር አለ። እዚህ ምናምን ይላል ለማያውቀው ይታጠን እንኳን እሱ ደላም ሰው አልነካም። ሚስቱ ራሱ የገባበት ራሱ ቤቷን ዘግታ ስራ ራሱ የላትም። በሳምንት 2 ነው ሰው የሚገባላት። እሱም ነጭ አይገባም። የሷ ስራ ነው የፈዘዘ 500 ሰው 1000 ብር እንኳን ሴቭ የምታደርግ አይመስለኝም ሳስበው። እከክ ጀርመን ሀገር ላይ አበሻ ንግድ ሲነግድ ፍራንክፈርት ላይ ምናምን ሬስቶራንት ምናምን ካልሆነ ይሄ የነጮች ስራ ምናምን ወፍ የለም ማለት
ወፍ የለም። ቢቶክስ ብከፍት ወፍ የለም። ቤቱን ሞልተዋል በክሬም። ነጮች አይሰሩም። ነጮች ዘረኛ ናቸው። ጥቁር ቤት ሄደው ምናምን አይሰሩም። ጥቁሮች ደግሞ ቢቶክስ ምናምን አይሰሩም። በባህሪያቸው አይሰሩም። እነዚህ ናይጄሪያው ምናምን አይሰራም። አበሻም አይሰራም ቢቶክስ። ከተሰራም ነጭ ቤት ጥፍሬን እንኳን ስሰራ ጥቁር ቤት ሄጄ አልሰራም። ጥቁር ሆኜ ነጮች ጋር ሄጄ ነው የምሰራው። ለምን? የእነሱ አሪፍ ነዋ። እኔ ሚስቱ አላረገችኝም፣ ግን እሷን አልናገራትም። ይሄ ነው እንጂ የሚደብረው። ቁሻ እንደዚህ ነካ ብታደርጉት የሚወርቅ ነው የሚመስለው። አይ ሰውነቱ ምግብ ያጠረው ነው የሚመስለው። እከክ የመጨረሻ ሃይ ፕሮቲን ተጠቀተ ብላ አፈር ብላ ኬት አባምተ ትበላለህ። ብር የለክ ቁሻሻ። በቃ በኮንፊደንስ ከፈለክ ሰው ተጣላ እንጂ ቤት ውስጥ ጥርስ ብሩሽን ቦርሳ ተመልሰክ እየተጠቀለልክ እየተተኛ ከዛ ስትነሳ ጫትን ትቅማለህ። አፍ በጠጥ እየሸተተ ሲጋራህን ታጨሳለህ። ልብስ ሲጋራ እያለ ከዛ ደግሞ ትወጣለህ። ከዛ ስራ የለህም፣ መኪና የለህም። በእግርክ ወደዛ ስትራመድ ትውላለህ። ለዚህ ነው እግር ራሱ ሹካ እግር የሆነው። እግሩ ሲያስጠላ እንደዚህ እውነቷን ነው። ጂጂክያ እንጣቆ እግር። አባቴ ምን ይላል ድሮ የሞተሩን እንትኑ እንጣቆ የት ሄደች ይላል። ሜንጦ ነገር እኔን ለመሆን 20 ዓመት ይፈጅባል። እኔን ለመሆን እንደኔ ገንዘብ ለመያዝ እንደኔ ፉል ኮንፊደንስ ኖሮ ለመንቀሳቀስ አንተ ገና አርጅተህ ነው 60 ምናምን 60 ስትገባ እንደኔ ብርልጥ ደግሞ ኩየው መሰልኩት እንደሄዳለች። ጀርመን ሀገር ላይ ሰው እየኖረ እድሜ ልኩን ወደኋላ ይጓዛል። ወደኋላ እየኖረ ሰው ቤት እየተጠጋ እኔ አንዳንዶቹ ግን አያፍሩም። ብር የለንም ጀርመን ያክል ሀገር እየኖሩ ቢሽም ይዘኝ እኔ እግዚአብሔርን ቤቴ ብታወቅ ይስባሉ። ማርያምን እንደው ጀርመን ይቀጣኛል እንጂ ባሳያችሁ ደስ ይለኛል። እኔ